የተወለድኩት ቄራ ነው እኔ ቄራ አልማዝ ሜዳ የሚባል አካባቢ ነው የተወለድኩት ከዛም በሁለት ዓመቴ ነው ወደ ሳሪስ ሙቭ ያረኩትና ሳሪስ ምንድነው ድሮ ትዝ የሚለኝ ነገር ትምህርት ቤታችን ህብረት ችቦ አጥር የለውም ነበር የ2002 ኳስ ራሱ ትዝ ይለኛል ኮሪያና ጃፓን ያዘጋጁት በጣም ልጅ ነኝ ብዙ ነገር ትዝ አይለኝም ግን ምንድነው ህብረት ችቦ አጥር የለውም ነበር እዛ የተማረ ሰው ያውቃል እና የባቡር ያልፋል ሀዲድ ባቡር እንዲሁም እንዳይገጫችሁ ምናምን ይባላል ወንድ ልጅ ከድሮ ጀምሮ ሲፈተን የነበረ ምንድነው ጾታ ነው ብል ጥሩ ነው ከአዳም ጀምሮ ያው ሴት ልጅ እናትነት ሲመጣ ነው ብዙ ጊዜ ስትራግል የምታረገው ለምሳሌ መብራት ኃይል ብትሄድ እርግጠኛ ነኝ አብዛኛውን ፖል የሚሰቅሉት ወንዶች ናቸው እኔ ብዙ ጊዜ መብራት ኃይል ሊሰራ ሲመጣ ሰፈራችን ትራንስፎርመር ሲቀየር ሳይት ላይ ያለች ሴት ሰራተኛ ለማየት ከብዳል ወንድ ልጅ ቢያንስ እኔ 27 30 ካለፈው በኋላ ቢያገባናል ላይፍን አይቶ አመዛዝኖ ከዛ ወደ ህይወት ስትገባ ሌላ ሴትን ብትመጣ እሷን አትበልጣት ሚል ድምዳሜ ላይ ትደርሳለህ 2-3 ሴቶች ሪጀክት ስላረጉ ኔክስት ማትፈልገው ካንተ ጋር የሚጣረስ አስተሳሰብ ያላት ማታምር ሴት ወይ ደግሞ ማታምር ስለ መልኳን ማትወድላት እንዲህ አይነት ፓራኖርማል አክቲቪቲዎች ገጥመው ያውቃሉ ወሪ ማጭም የምታረገው በጣም እስቲ ንገር እኔ እንደነገርኩ ብዙ ሰው የሚያስደስተ ነገር ምንድነው ይለኛል ፌሚኒዝምን በተመለከተ ምንድነው ሐሳብ አንዳንድ ሐሳባቸው ይገባኛል አንዳንድ ሐሳባቸው አይገባኝም አንዳንድ ሐሳባቸውን እቀበላለሁ አንዳንድ ሐሳባቸውን አልቀበልም ታውን የሆነ የሰከረ ሰው መክራው ወይ እንዲያታርግ ምናምን ብለው አልሰማ ሲለ ከፍቅር የተነሳ ጨምባ ልታረገው ትችላለህ ጓደኛን ከዛ ወደ ሴንሱ ተመልሷል እሷ አዲስ ዳይሬክተር ነበረች ያን ፕሮግራም ያመጣችው እሷ ነበረች ውጭ ሀገር ሄዶ ሰዎችን ትምህርት ቤት የጨረሰችውና እሷ አንድ ቀን ስትፈትነኝ ሰነፍ እንደሆንኩ ነበር የምታስበው በጣም በጥባጭ ዱርዬ ስለሆንኩ ከዛም በኋላ ምን ታረጋናለች ስፔሊንግ ተናግረናለች ሙቭ ለማድረግ በጣም ከብዶኝ ነበር 22 ዓመት የነበረ ማቹርድ አልነበርኩም ምናምን ጽፍላታለሁ ሰፈሯ ድረስ ሄዳለሁ ምናምን የባሰ ጠላች እንዲሁም እንደዛ ባላረግ ይሻል ነበር